አንቺ ነሽ ወይስ አንቺን የምትመስል ሴት ነበረች ቁጥር ሁለታችን መታ እብጠት የማሸላት? እኔ ራሴ። ራስሽ? ምንድነው የተደረገው? መስክሪ። ምን ያህል ጊዜ እንደታመምሽ? 2011 ላይ ነው ቲቪ ላይ የጤናው በቤቱ ፕሮግራም እያየሁኝ ጡታችሁን እንዲያራት ቦታ ከፍላችሁ ቼክ አድርጉ ጠጠር ሊፈጠር ይችላል የሚለውን ነገር ቤት ሁላችንም ተቀምጠን እያየን ለምን አንሞክርም አለንና አየን። ከዛ እኔ ጡት ላይ ጠጠር አገኘሁኝ እኔ 2011 ላይ። ከዛ ሐኪም ቤት ሄድን። ያኔት ሄጃለሁ፣ አላቲዮን ሄጃለሁ፣ አቤም ሄጃለሁ። ከዛ ሁሉም አስወጪ ኦፕራሲዮን ይደረግ ካልሆነ ወደ ካንሰርነት ሊቀየር ይችላል ተባለ። ያኔት ወደ 10 ምናምን ሺህ ብር ነው ያወጣሁት። አዎ አላቲዮንም እንደዛ። ከዛ አራተኛ ላይ ይጽደቃሉና በዛ ላይ መጠኑ የሚቀንስና የሚጨምር ከሆነ ካንሰር የመሆን ፕሮባቢሊቲ 100% ነው ተባለ። ከዛ አዲስ አበባ ሄድን የመጨረሻ ምርመራ ለማድረግ ምናልባት የተሻለ ሕክምና ካለ ብለን ኮሪያ ሆስፒታል ነው ሄድነው። ያው በኢትዮጵያ አንደኛ ቢባል ነው። ለምርመራ ብቻ 40 ሺህ ብር ነው የተወሰደው። ለምርመራ ብቻ ስንት ብቻ ወጣ? 40 ሺህ ገና ኦፕራሲዮን አልተደረገም ምንም። ናሙና ብቻ ነው የተወሰደው። 40 ሺህ ከፈልን ለ15 ቀን በኋላ። እንደውም ያው ፋሚሊ ስለፈራ እዛው እንድደረግ ነበር የተፈለገው፣ ግን ከጡቱ ላይ ስለሆነ ተወቅቶ ናሙና የተወሰደው ከ15 ቀን በኋላ ቀጠሩኝ። እኔ ደግሞ ስለት ነገር ስለምፈራም በእግዚአብሔር አምናለሁ እግዚአብሔር ይፈውሰኛል በሚል ግቢ ያለው 2008 ነበር ሰመራ ዩኒቨርሲቲ ጆይን ያረኩት። ጆይን ሳረክ መንታ የሰራ እንቅርት ነበረኝ። እሺ ከዛ ኦፕራሲዮን ይደረግ ተብሎ እሱም ከብሬክስ መለስ ኦፕራሲዮን ልደረግ ቀጠሮ ተይዞልኝ ነበር ሰመራ ዩኒቨርሲቲ ሄድኩት። እሺ ከዛ እዛ ሳላስበው አዲስ ኪዳን መጽሐፍ ቅዱስ አለች ትንሽዬዋ የኔ ስለነበረች እሷን ይዤ ሄጄ ማታ ማታ ስተኛ በቃ ምንም ነገር ሳላደርግ መሃሉን እየከፈልኩ አንገቴ ላይ ያረጋለሁ። ከዛ እንቅልፍ ይወስደኛል፣ ጠዋት እነሳለሁ። እንደዛ ያረኩኝ ተለማመድኩና እንቅርቱንም መረሳው፣ እንቅርት መጥፋቱንም መረሳው። ምንም አውቀው ነገር የለም። በቃ ልምድ አድርጌ ተውኩኝ። ከዛ ያን ቀን እዛ በግድ ነው የመጣሁት። ጓደኛዬ በግድ ነው ያመጣችኝ። ብዙ ጊዜ ትነግረኛለች ታምራት አለ እዚህ ነይ ተይ ምናምን ነገር ትለኛለችና አልወድም። ከእናት ሙሉ ወንጌል ስለሆነ መቀመጠው ከቸርች ውጪ መቀመጥ ብዙም ስለማልወድ አልፈልግም። ከዛ እሷ ያን ቀን በግድ ነው ይዘኝ ሄደችው። በግድ አሁን አለች እሷ? አዎ አለች። ከዛ ምን በሆን ጥሩ ነው ሊጸለይ ተነሱ የተባሉት ሰዎች እብጠት ያለባቸው ሰዎች ነው። ምእመናን እዚህ ጋር እብጠት ያለባችሁ ሰዎች ነው ተነሱ የተባሉት። እኔ እባጭ ነገር የለብኝም፣ ጠጠር ነው የኔ 2011 የተገኘብኝ። 2011 የተገኘብኝ። ከዛ በእምነት ቆምኩኝ፣ ያስኩኝ፣ አላመንኩም። 5 ደቂቃ ውስጥ ነው ቼክ አድርጉ ሲባል ሲዝ የለም። ከመደንገጥ እባጭ ስለሆነ እየጸለይክ ያለኸው ያው ጠጠር ያን ያክል በዛ ሰዓት ይሟሟል ብይ ነገር ከሆነ በጣም እንትን ነው እንደ ብይ ነው። በቃ በጣም ጠንካራ ነው በጣም እና ሲጀመር ሐኪሞቹ ራሱ ይሄ ከሌሎች ጠጠር ለየት ያለ ነው። መርፌ ከጠጠሩ ላይ ናሙና ለመውሰድ መርፌ አልገባ ብሎ አስቸግሯቸው ነበር ናሙና ለመውሰድ። ሌሎች ነበሩ እንደውም እኔ ያለው እዛ ጠጠር ኖሮባቸው የሚታከሙ ነበሩ፣ ግን ወዲያው መርፌ ይገባል። የኔ አስቸገራቸው በጣም። ከዛ የሆነ ሙቀት ሰጪ ነገር ነበር፣ እሱን ሰጥተው ምናምን አላልተው ነው ናሙና ራሱ የተወሰደው ኮሪያ ላይ ማለት ነው። ለዛ በዛች ቅጽበት በ5 ደቂቃ ይጠፋል ብዬ አላሰብኩም። አዎ ከዛ የተነሳ አላመንኩም። ውስጥ ገባ ብዬ ነው እንደገና ቼክ ያረኩት። እግዚአብሔር ይመስገን። እና ማክሰኞ ዕለት ጠፋ። ዋሸሸ? አዎ በ5 ደቂቃ ውስጥ። ምን ጊዜ ነው በሰውነትሽ ነው የቆየው? 6 ዓመት። 6 ዓመት ሙሉ? አዎ ነበረብኝ። 6 ዓመት። እግዚአብሔር ይመስገን። እሺ ምንድነው ጓደኛዋ እስቲ የምትለው ነገር? ምንድነው የምታውቂው ነገር? ያው የዛን ቀን ልጆች ነበሩና ስራ ቦታ ከነሱ ጋር ነው እንሂድ ምናምን ሲሉ እኔ ለመሄድ በጣም ፍላጎት አለኝ ሲጀመርም ወደዚህ ቸርች ማለት ነው። እሷ ደግሞ ያው እንዳለችው አትፈልግም፣ በግድ ነው በግድ በቃ ዛሬ እንደምንም እንሂድ ምናምን ብዬ እዚህ የሚገቡ ልጆች ነበሩና ባጃጅ ይዘው ስለነበረ ከነሱ ጋር አብረን እንሂድ ተባባልና በግድ
የስራ ልብሱን ላሳልቀይር ነበር እሷ እንዳታመልጠኝ ብዬ ባጃጅ ውስጥ ቁጭ ባለችበት ትንሽ ከደበራት ምናምን በቃ ወደ ቤት ልሂድ ምናምን ልትል ስለምችል ብዬ ባጃጁን ይዘን ስለነበረ ከልጆች ጋር በቃ ልብሱን ላልቀይርም ብዬ እቃ ብቻ የስራ ቦታ እቃዬን አስቀመጥኩና ቶሎ ብዬ ወጣው። ብቻ ግን በጣም በትግል ነው የመጣችው ማለት ነው። አልሄድም ወደ ቤት ልሂድ በቃ ፕሮግራም ታበዛለች በጣም ማለት ነው ሁሌም። ከዛ እግዚአብሔር የመዳኛው ቀን ስለነበረ በግድም ቢሆን እግዚአብሔር አግኝቷታል። የዛን ቀን የማይታመን ነገር ነው። በእርግጥ በጣም ከባድ ነገር ነበረ። ለብዙ ጊዜ ትጨነቃለች፣ ብዙ ጊዜ ትነግረኛለች ይሄ ነገር ምናምን እያለች በቃ በጣም ነው የምትሰጋው ማለት ነው። ስራ ቦታ ትመጣለች እኔ ጋርና በስራ አጋጣሚ ነው የተገናኘ ነው። ስለዚህ በቃ ሁሌም የሆነ ሲሰማት በቃ በጣም ነው የምትጨናነቀው። ይሄን ነገር ደግሞ እንዳለችው ስለት ነገር በጣም ነው የምትፈራው። የሆነ ኦፕሬሽን ምናምን መሆን ማለት ነው በጣም ትፈራለች እና በጣም በቃ ከባድ ነበረ። እኔም ስታወራ በጣም ነበር የምጨነቀው። ግን ሁሌ ስለዚህ ቤት አወራት ነበረ። በጣም ብዙ የሚሆን ነገር አወራታለሁ። እንደዚህ ከሆነ እላታለሁ። ስመጣ ማይሆን ነገር በቃ እሷን እንዲስባት እውነቱን ማለት ነው እውነት እዚህ ጋር ያለውን ነገር እንድትመጣ ብዬ ብዙ ነገር አወራት ነበርና እግዚአብሔር ፈውሷታል። ፈውሷ ጸንቷል። ይገርማል። እባካችሁ ብዙ ክብር አምጡ ለጌታ ለኢየሱስ። ሃሌሉያ። ያ በጣም ደስ ብሎኛል። የእናንተ ነፃ ማውጣት ለኔ ደስታ ነው። ሃሌሉያ አሜን። ሃሌሉያ። መች ነበር ሌቱ? ማክሰኞ የነበራችሁ ወደ ስንት ሰው ነው ከእብጠት የማሸሸላችሁ? 19 ሰው እዛው ልክ ነኝ ሰዎች? 19 ሰው እዛው ማሸሸላችሁ። እስቲ አብዙለት። ብዙ ክብር ለጌታ ለኢየሱስ አምጡ። ይችላል ኢየሱስ። ክብር ለእግዚአብሔር ይሁን። ትገረሚያታለሽ፣ አሜን። ትደነቂያታለሽ፣ አሜን። ተሳካለሽ፣ አሜን።